ይሄን ሁሉ የሰራው አንተ ነው? አዎ ሁሉንም እኔ ነኝ የሰራዋቸው። የሚጣፍጥ ይመስላል። እስክትቀምሺው ጠብቂ። እናቴ ምን ትል ነበር መሰለ? ምግብ መስራት የሚችል ወንድ ታማኝ ነው ትል ነበር። ባላውቃትም ግን እንጃ ወደድኳት መሰለኝ። የት እንደተማርክ መጠየቅ እችላለሁ? የህይወት ዩኒቨርሲቲ ውስጥ። ሚስቴ በወጣትነቴ ነው የሞተችብኝ። ትንሽ ልጅ ስለነበረችኝ የማላቃቸውን ብዙ ነገሮች መማር ነበረብኝ። በህይወቴ መስራት ይኖርብኛል ብዬ አስቤ የማላቃቸውን ነገሮች። አሁን ስለ ልጅ ካወራን አይቀር እኔና ሊዝ ፒፔ ጋር እየሰራን ነው። የማስተዳደር ስራውንና እርሻው ላይ ያገዝነው ነበር እና ዛሬ ስንወጣ አገኘኋትና ስናወራ ነበር። እና እንዴት ነው ወደድሻት? አዎ ግን ሌላ ነገር ልጠይቅ እፈልጋለሁ። ታውቃለች እንዴ እኔና አንቺ ምን? ያው እኔና አንተ ምሳልን በላ እንደሆነ። አይ ግን አላወቀችም፣ ግን በቅርቡ ታውቃለች። እኔ ደስ የሚለኝ ነገር ምናልባት ብንቆይ መርጥ ነበር። ትንሽ ብንታገስ ደስ ይለኛል። ምን እስኪሆን ነው የምንጠብቀው? ያው ነገሮች በማዕከላችን እንዴት እንደሚሄዱ እስክናቅ። ይሄ ለእኔ በጣም ጥሩ ዜና ነው። የተስፋ መስኮት ከፈትሽልኝ ማለት ነው። ለሁለታችንም ጥሩ ነው። አባቴ ካንቺ ፍቅር እንደያዘው ነግሮኛል። በጣም አፍቅሮሻል። ይኸውልሽ ሊዮ፣ አባቴ ለረጅም ዓመታት ብቻውን ነበር። በጣም ስስ ስሜት ያለው ሰው ነው እና ማንም እንዲጎዳው አልፈልግም። ለምንድን ነው ይህን እየነገርሽኝ ያለሽው? ምክንያቱም አንድ ነገር እንድታደርጊልኝ እፈልጋለሁ። እባክሽ እንዳትጎጁ። ለእሱ ያለሽን ስሜት አላውቅም፣ ግን እባክሽ ስሜቱ እንዳትጎጁ። እኔም ፍቅር ከያዘኝስ? ፍቅር ይዞሻል? አላውቅም፣ ምክንያቱም ነገሮች በመሃል ምን እንደሚሆኑ ስለማላውቅ ነው። ግን አባትሽ በጣም ሰው ወዳድና የሚንከባከብ ሰው ነው እና ጥሩም ሰው ነው። እሱን አውቃለሁ፣ ግን እሱ ላንቺ በቂ ነው? እሱን ምንም አላውቅም፣ ምክንያቱም ብዙ ጊዜ ያን ያህል እውነተኛ ፍቅር ይዞኝ አያውቅም። ከልቤ ልነግርሽ የምችለው ነገር ከአባትሽ ጋር ስሆን ጥሩ ጊዜ እንደማሳልፍ ነው። ሊዮ፣ ስለዚህ ነገር በደንብ አስቢበት። አባቴ አዝኖ ማየት አልፈልግም።